الإسلام وأرشدنا للإيمان وأنزل هذا القرآن بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهذه وبعد. فقد وقفنا في درس أمس عند قوله جل وعلا من أواخر سورة الأنعام أو تقولوا لو أنا أنزل علينا الكتاب لكنا أهدى منهم الآية. فلنبدأ من هنا. أعوذ بالله من الشيطان الرجيم. أو تقولوا لو أنا أنزل علينا الكتاب لكنا أهدى منهم فقد جاءكم بينة من ربكم وهدى ورحمة فمن أظلم ممن كذب بآيات الله وصدف عنها سنجزي الذين يصدفون عن آياتنا سوء العذاب بما كانوا يصدفون هل ينظرون إلا أن تأتيهم الملائكة أو يأتي ربك أو يأتي بعض آيات ربك يوم يأتي بعض آيات ربك لا ينفع نفسا إيمانها لم تكن آمنت من قبل أو كسبت في إيمانها خيرا قل انتظروا إنا منتظرون إن الذين فرقوا دينهم وكانوا شيعا لست منهم في شيء إنما أمرهم إلى الله ثم ينبئهم بما كانوا يفعلون من جاء بالحسنة فله 10 أمثالها ومن جاء بالسيئة فلا يجزى إلا مثلها وهم لا يظلمون قل إنني هداني ربي إلى صراط مستقيم دينا قيما ملة إبراهيم حنيفا وما كان من المشركين قل إن صلاتي ونسكي ومحياي ومماتي لله رب العالمين لا شريك له وبذلك أمرت وأنا أول المسلمين قل أغير الله أبغي ربا وهو رب كل شيء ولا تكسب كل نفس إلا عليها ولا تزر وازرة وزر أخرى ثم إلى ربكم مرجعكم فينبئكم بما كنتم فيه تختلفون
وهو الذي جعلكم خلائف الأرض ورفع بعضكم فوق بعض درجات ليبلوكم فيما آتاكم إن ربك سريع العقاب وإنه لغفور رحيم. أعوذ بالله السميع العليم من الشيطان الرجيم. كما أخبر الله سبحانه وتعالى وأكد أنه أنزل التوراة على كلمه موسى عليه السلام تماما على الذي أحسن وتفصيلا لكل شيء، أتبعه أنه نزل لهذه الأمة كتابا عظيما لا يقادر قدره ولا يقتنه كنه። الله سبحانه وتعالى በቀድሞ ነቢያቶች በርካታ ኩቱቦችን ሲያወርድ እንደቆየ ከዛም በተለይ በነቢዩ ሙሳ ላይ እጅግ የታወቀና የተደነቀ ሁሉን ነገር ያካተተ ኪታብ እንዳወረደላቸው ሲጠቅስ፣ በአንጻሩ ደግሞ በማጠቃለያው ለዚህ ኡመት አላህ ሱብሓነሁ ወተዓላ ትልቅ ኪታብ ከሲር አልኸይር ጥቅሙ አንድ ሁለት ተብሎ የማይቆጠር ስፍር ቁጥር የሌለው ጥቅም ያዘለ ኪታብ እንዳወረደላቸው ያስገነዝበናል። ሙሳ በመሰረቱ ያው በግብጽ ሀገር ነው የተላኩት። ለሁለት ህዝቦች ነው የተላኩት። አንደኛ ለራሳቸው ተወላጅ ለእስራኤላውያን፣ ሁለተኛ ለፊርዓውንና ለሰራዊቱ። ፊርዓውን ያው አልቀበልም ብሎ እስከ መጨረሻው ታገላቸው፣ አላህ ገላገላቸው። ከዚያ በኋላ ከሱ ህልፈት በኋላ አገርና ምድሩን በመረከባቸው እስከ ህዝቡ ወሳኝ የሆነ ኪታብ ማግኘት ነበረባቸው። ምክንያቱም በፖለቲካው ዓለም ልምድ የላቸውም። በጧቂያ እጅ የቆየ ነውና ሙሉ በሙሉ ስር ነቀል ለውጥ የሚያስፈልገው ስለነበረ ያን ደግሞ በሰዎች አቅም ያውም ልምድ በሌላቸው ሊወጡት የሚቻል እንዳልሆነ አውቆ አላህ ተውራትን ላከላቸው። ለዲንም ለዱንያም ሁሉን ነገር ያካተተ ኪታብ ማለት ነው። እና አህሰነ ኩለ ሸይ የሚለው ላይ ትናንት ወቅቱ ስላለቀ ብዙ ማብራሪያ አልተሰጠበትም። ተማመን አለ الذي አህሰነ ይላል። ነብዩላህ ሙሳ ገና ኪታብ ሳይወረድላቸው በፊት ብዙ አመታት በግብጽ ሀገር ሲታገሉ ቆይተው ነበረ። ያኔ ኪታብ አልወረደላቸውም። በግል በራሳቸውና በትግላቸው ዙሪያ የሚያስፈልገውን ብቻ ያው ጅብሪል እየመጣ እንዳማካሪ መመሪያ ይሰጣቸዋል ማለት ነው። እዛ ላይ እንግዲህ በደዕዋውና በትግሉ ከፍተኛ ሚና ተጫውተዋል ማለት ነው። ሁለት ወንድማማቾች ሙሳና ሀሩን ሰለቸን ደከመን ሳይሉ እንግዲህ በጣም በዓለም ላይ ታይቶ ተሰምቶ የማያውቅ ጥጋበኛና ትዕቢተኛ ጥላት ነው ያጋጠማቸው። በዛ ፈታኝ በሆነ ትግል ላይ አህሰን አለ አላህ ሱብሓነሁ ወተዓላ። በጣም ሚናውን አሳምሯል። ሙሳ አንድም የቀረው ነገር የለ ብሎ መሰከረላቸው ማለት ነው። ያ ያማረና የሰመረ በሆነው እንቅስቃሴና ጉዟቸው ላይ እንደ ሽልማት ነው ተውራት የመጣላቸው በመጨረሻ ማለት ነው። ያው ኃላፊነቱን በብቃት ተወጥቷል አሳምሯልና ለዚህ እንግዲህ አገልጋያችን የተሟላና የተስተካከለ የሆነ ኪታብ አወረድንለት ይላል። ወተፍሲለ ሊኩል ሸይ፣ ይሄ ኪታብ ደግሞ ሁሉን ነገር የሚያብራራ ሆኖ ነው የመጣው። ኢንሹኡን ዱንያ ወዲን፣ በዲንም በዱንያም የሚያስፈልጋቸውን ነገር ሁሉ መርጃን ታም ሙሉ የሆነ መመለሻ ነበረ ማለት ነው። ለሚነሳው ጥያቄ ሁሉ ብሩህ የሆነ መልስ ይሰጥላቸው ነበረ። ወሁደን የዕለት ተዕለት ህይወትንም ደግሞ ለራሳቸውም ለኡመታቸውም እንደዚሁ አጥጋቢ የሆነ መመሪያ የሚሰጥ ኪታብ ነበር ማለት ነው። ወረህመተን ለተቀበለና ለተከተለውም የአላህን ርህራሄና ጸጋ የሚያወርስ ለዓለሁም ቢሊቃኢ ረቢሂም ዩእሚኑን። እንደዚህ አይነት የተሟላና የተዋጣለት ኪታብ የላክንላቸው እነዛ ህዝቦች በጌታቸው መገናኘት ሙሉ በሙሉ ለማመን ያስችላቸው ዘንድ ነው። አንድ ሰው በኢማን ዙሪያ ምንም ሹብሃ የሌለበት ለሚሰማውና ለሚያነሳው ጥያቄ ሁሉ አጥጋቢ የሆነ መልስ መመሪያ ካለው በዛ መመሪያ በሚልክለት ጌታ ያለው እምነቱ አስተማማኝ ይሆናል። ጥርጣሬ ሸክ አይኖረውም ማለት ነው።
እንደገና የውመል ቂያማ ተሞት በኋላ ተነስታችሁ በስራችሁ ትጠየቃላችሁና ትመነዳላችሁ በሚለው ትንቢም እርግጠኛ እንዲሆኑ ነው። ምክንያቱም አንድ ሰው አጠራጣሪ ነገር እስካለበት ድረስ ኢማኑ ሙሉ ሊሆን አይችልም። ኢማኑ የተሟላ የሚሆነው ለሚሰማውና ለሚያነሳው ጥያቄ ሁሉ አጥጋቢ መልስ ባገኘ ቁጥር ነው ማለት ነው። በዚህ መልክ እንግዲህ የሙሳን ኪታብ ታወደሰና ታሳወቀ በኋላ እንደ መንደርደሪያ ነው የተጠቀመው ለዚህኛው ለተረኛው ኪታብ ማለት ነው። ወሃዛ ኪታቡን አንዘልናህ ሙሳ ቀደም ሲል እንግዲህ የዚህ አይነት ጥቅም ያዘለ ትልቅ ኪታብ እንዲያወረንለት ሁሉ እንደገና እናንተ ደግሞ በተራችሁ ይኸውና ይህ ኪታባችሁ እኛ በቀጥታ ያወረርነው ነው ልክ እንደ ተውራት ይላል። ሙባረክ እና አንዘልናሁ ሲል እንግዲህ እኛ በቀጥታ ጌታ የላከው ነው። ጥላቶቻቸው ነዘለ ቢሂ ሩሑል አሚን የሚለውን ትተው የአሳጢሩል አወሊን ይሉ ነበር። ይሄ የወትሮ ሰዎች ተረት ነው። የተለያዩ ተረቶችን ቀራርሞና አቀናብሮ ኪታብ ቁርአን መጣልኝ ይላል ይሉ ነበር። ወይም ደግሞ ሽዕር ነው፣ ሲህር ነው፣ ካህና ነው እያሉ የተለያየ ስም ይሰጡት ስለነበረ አላህ ይሄን ሁሉ አሉባልታ ምንም ቦታ የለውም። ይሄ ኪታብ ምንጩ ማን እንደሆነ ካወቃችሁ እኔ ባለቤቱ ልንገራችሁ። ወሃዛ ኪታቡን አንዘልናህ እኛ በፍቃዳችን ያወረርነው የሆነ ኪታብ ነው ይላል ማለት ነው። ሙባረኩን ሲወርድ ደግሞ ዝም ብሎ እንደ ተራ መመሪያ ሳይሆን አንድ ወይ መንፈሳዊ መመሪያ ሳይሆን ሙባረክ ከቲለል ኸይር ነው። ህይወትን በየፈርጁ የሚመራ ይቀርህ ያልተባለ ኪታብ ነው ለተቀበለና ለተከተለው ይላል። ፈተቢዑህ በመሆኑም ይሄ የተዋጣለትና አንድም ጉርለትና ድክመት የሌለበት መመሪያ ሆኖ ስለወረደላችሁ እናንተ የሰው ልጆች ይሄን ኪታብ መከተል ብቻ ነው የሚጠበቅባችሁ። ወዳችሁ እንዳልቅ ከፈለጋችሁ ከሱ ውጭ ያሉ ነገሮችን ሁሉ እርግፍ አድርጋችሁ ትታችሁ ሙሉ በሙሉ እሱን መከተል አለባችሁ። ወተቁ አሙኻለፈቲሂ ወልኢዕራዲ አን እሱ ከመጣላችሁ በኋላ እሱን ቸል ብላችሁ ከሱ ተቃራኒ የሆነ አካሃድን እንዲያትሄዱ መጠንቀቅ አለባችሁ። ለዓለኩም ቱርሃሙን ይህን ካደረጋችሁ በእኛ ዘንድ ይታዘንላችኋል። ሚፍታህ ረሕማ ሆኖ ነውና የመጣው ማለት ነው። ይህንን ኪታብ ያልተቀበለና ያልተከተለ ግን ከአላህ ረሕማ የተባረረ ነው ማለትን ያመለክታል ማለት ነው። ምክንያቱም ጌታ ምህረት የምታገኝበትን መንገድ ሚፍታሁን ሰጥቶህ ይህን ነገር አልፈልግም ብለህ ተወረወርክ፣ ከዛ በኋላ በየት መንገድ ነው የአላህን ረሕማ ልታገኝ የምትችለው? የአላህን ረሕማ ለማግኘት ተስፋ የሚያደርግ ሁሉ የአላህን ቁርአን መቀበልና መከተል ግድ ይለዋል ማለት ነው። ይህን ኪታብ በዚህ መልክ የላክነውና ያወረርነው ለምንድን ነው? አንተቁሉ ኢነማ ኡንዚለ ልኪታቡ አላ ጣኢፈተይኒ ሚን ቀብሊና ታሁን ቀደም መለኮታዊ ኪታብ የተወረደው ተኛ በፊት ቀደመው ወደ ነበሩት ሁለት የኪታብ ባለቤቶች ህዝቦች ነው። እኛማ መች ታድለን እያላችሁ ኩርፊያችሁን ስትገልጡ ቆይታችሁ ነበረ። ያው በኒ እስራኤል አንድ ነቢይ ሳልፍ ሌላ ነቢይ እየተተካ በርካታ ነቢዮች ሲወርዱ ሲመጡ ቆይተዋል። ኪታብም በእነሱ ቋንቋ ነው የተላከው፣ እነ ተውራት እነ ዘቡር እነ ኢንጅልም ጭምር ማለት ነው። ስለዚህ እናንተ የቤተ መልካች ነን፣ እኛን ጌታ ረስቶናል ትቶናል፣ እንደነሱ እድል ቢሰጠንማ ኑሮ እኛም እናምን ነበር እያላችሁ ምክንያት ስትፈጥሩ ስትደረድሩ ነበረ። አሁን ግን ይኸው የእናንተ ተራ ደረሰ። በመሆኑም ሀዛ ኪታቡን አንዘልናሁ ሙባረኩን ፈተቢዑህ ያልኩት ለኡመተል ኢስላም ለዚህ ነው። እና አንተ ቁሉ ኢነማ ኡንዚለ ልኪታቡ አላ ጣኢፈተይን አልየሁዲ ወነሳራ ከማ ቃለ ኢብኑ አባስ ወቀታዳ። እና የሁዶችና ነሳራዎች የኪታብ ባለቤት መሆናቸው ይታወቃል። በሁለቱ ቡድኖች ላይ ነው መለኮታዊ ኪታብ ሲወረድ የቆየው ሚን ቀብሊና ከኛ ቀደም ሲል። ስለዚህ እኛ ወትሮም እድል የለንም የተረሳን የተተውን ህዝቦች ነን እያላችሁ ቅሬታችሁን ስትጠቅሱ ነበራችሁ። አሁን ግን ይሄው እናንተም ወጉ ደርሷችሁ ታላቁ ኪታብ ተሰጣችሁ ይላል። ወኢን ኩና አን ዲራሰቲሂም ለጋፊሊን ታዲያ ምን አለ ከጌታ የመጣውን ጸጋ የተቀበለና የተከተለ ሁሉ ተጠቃሚ ይሆን ነበረ። በነዛ ቢወርድስ እናንተ ስለምን ወደ እነሱ ተቀላቅላችሁ ከሱ ጋራ ተቀዳሚዎቹ ኪታቦች ጋራ ተጠቃሚ ለመሆን ለምን አልቻላችሁም የሚል ጥያቄ ሲነሳ ኢንኩና አንድ ራሰትህም ለጋፊሊን የሚል ተልካሳ መልስ ይሰጣሉ ማለት ነው።
ማኩና عند راستهم لغافل لا ان نافيانات እና ኢና ኩና عند راستهم لغافلين እኛ እነሱን ተመናበብ እነሱ ጋራ በእነሱ ቋንቋ ያወረደውን ኪታብ ወደ እነሱ ሄደን ተመሳተፍና እነሱ ጋራ ተመቀላቀል የዘነጋን ነበርን ይላሉ ይላል። የዘነጋን ነበርን ማለት ምን ማለት ነው? ያው በአሽጋላችን በግል ህይወታችን የተጠመርንና ጊዜ የሌለን ሰዎች ነን። እንደገና የባዕድ ቋንቋ ተምረን አገራችንን ለቀን ሄደን ከነሱ ጋራ ወጥተን ወርደን እንዴት አድርገን ነው ከነሱ ጋራ ለመወዳደር የምንችለው? እኛ በራሳችን ህይወት የተጠመርን ሰዎች ነው። አገራቸው በረሃ ነው፣ መገናኛም የለ፣ ሩቅ ነው። ስለዚህ ይሄን ሁሉ አገር አቋርጠን ሄደን እንደገና በማይገባን ቋንቋ ከነሱ ጋራ እንዴት አድርገን ለመሳተፍ እንችላለን እያላችሁ ምክንያት ተፈጥሩ ነበር። አሁን ግን በራሳችሁ ቋንቋ ከማንም ጋር ሄዳችሁ ጥገኛ ሳትሆኑ በባለቤትነት ይሄው ዲሉ ተሰጣችሁ። ታዲያ ካሁን በኋላ ምን ታመካኛላችሁ ተመቀበልና ተመከተል በስተቀር ነው የሚላቸው። በተለይ አረቦቹን ማለት ነው። ሌላውም ያው የነሱ ተከታይ ሆኖ በዛው መልክ ይቀጥላል። አው ተቁሉ ወይም ደግሞ በሌላ መልኩ እንዳትሉ ነው። ለው አና እንዚላ አለይና الكتاب እኛ እንደ ቀዳሚዎቹ ህዝቦች እንደ ይሁዶችና እንደ ነሷራዎች መለኮታዊ የሆነ መጽሐፍ ቢወረድልን ኑሮ ለኩና አህዳሚንሁም ከነሱ የበለጠ ተቀኞች እንሆን ነበረ። ቀናውን መንገድ በመቀበልና በመከተል ከነሱ የተሻለ ምርታና ሳይ ነበር እያላችሁም ትደነፉ ነበረ ቀደም ሲል። አሁን ግን ይኸው ልትታዩ ነው። ይኸው ፈረሱም ሜዳውም እንደሚባለው ማለት ነው። እንግዲህ ሰው ያልደረሰን ነገር ሁሉ ጊዜ በምኞት ሰነፍ የለም ይባላል። ግን የድል ቢሰጠኝ ኑሮ ከሱ የተሻልኩ ነበረ ብሎ ያወራል ማንኛውም ሰው። ሲሰጠው ግን የተሱ የተሻለ መሆኑ ቀርቶ መከተል የሚያቅትበት ሁኔታ ይመጣል ማለት ነው። ስለዚህ ገና ቀደም ብሎ እድሉ ከመሰጠቱ በፊት አረቦቹ እኛ እኮ እንደ ይሁዳና እንደ ነሷራ ኪታብ ቢወረድና ኪታብ ነብይ ቢላክልን ከነሱ የተሻል ቅን ሰዎች ከነሱ የተሻል ጌታን አገልጋዮችና ታዛዦች መሆን እንችል ነበረ። ታሩ ምን ይሆናል እድሉ አልተሰጠንም እያሉ ምክንያት ይፈጥሩ ነበር ማለት ነው። ፈቀድ ጃአኩም በይነቱ ሚን ረቢኩም ይኸውና አሁን ከጌታችሁ የሆነ ግልጽ ያለ መረጃ ተሰጣችሁ። ያው ነብዩል ኡምይ ተላከላችሁ፣ በቋንቋችሁ ኪታቡ ወረደላችሁ። ካሁን በኋላ ምንድነው ምክንያት የምታመጡት ይላል። እና በይና ኡላኢከ ማነው ሱረቱል በይና ላይ ለም የኩን الذين كفروا من اهل الكتاب والمشركين منفكين حتى تأتيهم البينة እንዳለው አልበይና ማለት ነብዩ ናቸው ቀጥታ ማለት ነው። ለምን እሳቸውን ያየ የሰማ ሁሉ ሰው ራሳቸው ተአምር ናቸው። በእሳቸው አይነት ማንም ሰው ሊወዳደር የማይችል ሁለንተናቸው የአላህ መልእክተኛና ተወካይ መሆናቸውን የሚያሳዩና የሚያስረዱ ናቸው። በገጽታ በሰውነታቸው ብቻ ማለት ነው ገና ሳይናገሩ። ይሄው ጉልህ የሆነው መረጃ መጣላችሁ። እናንተ ራሳችሁ እንደ አሷዲቁል አሚን እያላችሁ ስታወድሱት የነበረው ሰውዬ የአላህ ተወካይ ነኝ ብሎ ሲነሳ ሌላ ምን ትጠብቃላችሁ? እሱ ነብይ ያልሆነ ማን ሊሆን ነው? ከሱ የተሻለ እጮኛ ማቅረቡ ብትባሉ አትችሉም ማለት ነው። እናንተ እውነት እንደስተዛሬ እንደምትደነፉትና እንደምትመኙት ከሆነ ግልጽ የሆነው መረጃ ይሄው መጣላችሁ ይላቸዋል። ሚን ረቢኩም ከጌታችሁ በሱ አማካይነት ደግሞ ኪታቡም ተወረደላችሁ። ወሁደን እንደገና ደግሞ ወሳኝ የሆነ መመሪያም ደረሳችሁ። ወራህመቱን የጌታን ጸጋም ተጎናጸፋችሁ በዚህ ኪታብና በዚህ ነብይ አማካይነት። ታሁን በኋላ ምን ምክንያት ልትፈጥሩ ያምራችኋል ይላል። ፈመን አظለሙ ሚመን ከዘበ ቢአያቲላህ ከዚህ በኋላ እንግዲህ የአላህን አንቀጾች ወይም የአላህን ነብይ ካስተባበለ ሰው የበለጠ ማን ነው በደለኛው ይላል አላህ Subhanahu Wa Ta'ala። እስከዛሬ እድሉ አልተሰጠንም እያላችሁ ነበረ ኢማን ባለመቀበላችሁን እንደ መከራከሪያ ነጥብ የምታደርጉት። አሁን ግን ይሄው በመታቁት በመታደንቁት ነብይ የመጣላችሁ የአላህም ቃል ደግሞ በገዛ ቋንቋችሁ ተብራርቶ ደረሳችሁ። ከዚህ በኋላ ይህንን እድል የሚያስተባብልና ለመቀበል ምክንያት የሚፈጥር ካለ ከዚህ ሰው የበለጠ በደለኛ የት አለ ይላል ማለት ነው። ከዘበ ቢአያቲላሂል ሙነዘላ
አላህ በነብዩ በኩል ያወረዳቸውን አናቀጾች ያስተባበለ ከሆነ ሰው የበለጠ በደለኛ የለም እና እስቲፍሃም ኢንካሪ ነው ማለት ነው። ከዚህ የበለጠ በደለኛ በመድር ላይ ፈልጉ ቢባል አይገኝም ማለት ነው። ለምን ተናንተና እኔ እንዲህ አይነት እድል አልተሰጠኝም እያለ አኩርፎ ሲያማ ከቆየ በኋላ ይሄውና ላንተም እድል ሰጠው ብሎ አላህ የጠየቀውን ነገር መልስ ሲሰጠው እንደገና አልቀበልም አሻፈረኝ የሚል ልግመኛ ከዚህ የበለጠ ግፈኛና በደለኛ ሊኖር አይችልም ይላል አላህ Subhanahu Wa Ta'ala። ወሰደፈ عنها ማለት ወአዕረض عنها አላህ ከላከለት መረጃ ገሸሽ አለ ፊቱን ያዞረ ማለት ነው። ሰደፈ ሁለት አይነት ማዕና አለው። አንደኛ አዕረض ያው አላህ የሰጠውን ጸጋ በደስታ በመቀበል ፈንታ እንደገና እንዳላየ አርክሶ ፊቱን ዘወር የሚያደርግ ቸል ብሎ የሚያልፍ ማለት ነው። ሁለተኛ እንደ ሶደ ማዕና ይመጣል። ሶደ ማለት ራሱ ከመካድና ከማስተባበል አልፎ ሌሎቹን ደግሞ ለማደናቀፍ የሚሞክር ይሄ ኮሶ የሚለው ነገር አሳጥሩ ላወሊን ነው፣ ሲህር ነው፣ ሽዕር ነው እያለ የዋሆቹን እሱ ማመን አለማመን የራሱ ምርጫ ነው። ለራሱ መካዱ ሳይበቃው ደግሞ አዝለም ከመሆኑ የተነሳ ሌሎቹን ቤተሰቦቹን፣ ጎረቤቶቹን፣ ጓደኞችን የመሐመድ ነብይ ኪታብ መጣልኝ የሚለው ውሸት ነው እኮ እንዳትወናበዱ እንዳትሳሳቱ እውነትማ ቢሆን ኑሮ እኛ ምን እንጠብቅ ነበር እሱን እንቀበለው አልነበረም እንዴ ይላል ባለው ተሰሚ ባላባቱ መሳፍንት መኳንንቱ ማለት ነው። ይህንን ከሚያደርጉ ግፈኞችና ሴረኞች የበለጠ ዟሊም የት ይገኛል አለ አላህ Subhanahu Wa Ta'ala። ምክንያቱም ራሳቸውን ብቻ ሳይሆን ትውልድን ይዘው የሚጠፉ ናቸውና እስከቂያማ ቀን ድረስ እንግዲህ ያንን ፈለግ የሚከተል ሰው ሁሉ ተጠያቂ ናቸው እነዚህ ሰዎች። ምክንያቱም እነሱ ሐቅ ነው ብለው ቢቀበሉ ኑሮ የዘር ሐረጋቸው በሙሉ በኢማን ሊቀጥል ነበር። አሁን ግን ራሳቸውን ማክሰር ሳይበቃቸው በጊዜያቸውና ተከትሎ የሚመጣውን ትውልድ ሁሉ እድሉን አቃጥለውበታል ማለት ነው። ከእንዲህ አይነት የበለጠ ግፈኛ አይገኝም። እውነትም ልክ ነው። ሰው እንግዲህ በራሱ ላይ ተለገማ አንድ ነገር ካልጣመው መተው ይችላል። ግን በሌሎቹ ጣልቃ ገብቶ እኔ ያቅላችኋለሁ ብሎ እንዲህ አይነት አዘቅት ውስጥ ህዝቦችንና ትውልዶችን የሚጨምር ሰው ማንም በደለኛ እሱን ሊወዳደር አይችልም ማለት ነው። በመሆኑም ሰነጅዚ الذين يصدفون عن آياتنا አያቶቻቸው አንቀጾቻችንን ከመቀበል ወደ ጎን ወደ ግራ የሚረግጡት ሰዎችን እንዲሁም ደግሞ ሌሎቹ እንዳይቀበሉና እንዳይከተሉ የሚያደናግሩና ብጅታ የሚፈጥሩ የሆኑትን ሰዎች በእርግጥ እንመነዳቸዋለን ይላል። ምንድነው የሚመነዳቸው? አልዓዛብ السيء እጅግ አስከፊና ቀፋፊ የሆነን ቅጣት እንደምንመነዳቸው ነው። ድርብርብ የሆነ ግፍና በደል ነውና የፈጸሙት በራሳቸው መካድ ሌሎችንም ህዝቦች በማወናበድ በሁለቱም እጥፍ ድርብ የሆነ ከባድና የከፋ ቅጣት እንደሚመነዱ ነው ይላል። ቢማ ካኑ የስዲፎን ሐቁን ቸል ብለው በመርገጣቸውና ሌሎችንም ህዝቦች እንዳይቀበሉ በማደናቀፋቸው ተድርብርብና ከባድ የሆነ ቅጣት ነው የምንመነዳቸው ሲል ያስጠነቅቃል። ስለዚህ ሰዎች አንድ ነገር ሳያረጋግጡ የሚያስከትለውን መዘዝ ሳያውቁ እንዲሁ ዝም ብለው በስሜት ተንደርድረው ሐቅን የሚጋፈጡ ሰዎች ሁሉ ይህን ነገር ማጣጣም ይኖርባቸዋል ማለት ነው። ሐቅን መካድ ማለት ቀላል ነገር አይደለም። አላህን ማስተባበል ነው፣ ከአላህ ጋራ መፋጠጥ ነው። ከዛ አልፎ ደግሞ ሌሎቹ ህዝቦች እንዳይቀበሉ ችግር መፍጠርና ሰዎችን ተሽኪክ ላይ መጣል ሌላ ግፍ ነው። ደግሞ በትውልዶች ላይ የሚሰራ ጀሪማ ነው። እንዲህ አይነት ስራ የሰሩ ሰዎችን አላህ በጥብቅ እንደሚፋረዳቸው በራሳቸውም ጥፋት በሌሎቹም ምክንያት በመሆናቸው ነው በግልጽ የሚያስቀምጠው ማለት ነው። እና በዛ ወቅት የነበሩት ብቻ ሳይሆኑ በየዘመኑና በየሀገሩ ኢላ የውሚል ቂያማ የዚህ አይነት ተልኮና ዚህራ የሚያራምዱ ሰዎች ሁሉ በዚህ አያት ውስጥ እንደሚጠቃለሉ ነው። እና ቢማ ካኑ ይስዲፉን ማለት ቢማ ካኑ يعرضون عن الحق ويسدون غيرهم ራሳቸው ከሐቁ እየሸሹ እንደገና ሌሎቹንም ሐቁን እንዲጠሉና እንዳይቀበሉ የሚያደርጉ በቀጥታም ሆነ በተዛዋሪ ከባድና በጣም አስቀያሚ የሆነ ቅጣት ይጠብቃቸዋል። ይሄን አውቀው ይግቡበት ማለቱ ነው። በህይወት በጤንነት እያሉ ይሄ ነገር አይቻልም ብለው የሚመለሱ ካሉ አላህ ይቀበላቸዋል። በዚህ መልክ ግን በሲራና በደባቸው የሚቀጥሉ ካሉ በራሳቸውም በሌሎቹም ጥፋት ተጠያቂ ይሆናሉ ሲል ያስጠነቅቃል። ሀል ينظرون
እንዲህ አይነቶቹ ልግመኞችና ሸረኞች ለመሆኑ የሚጠብቁት ነገር አለ ይላል። ينظرون ማለት እዚህ ላይ ينتظرون እንደማለት ነው። ያው በثلاثي ቃሉን በማቅለል ነው የገለጸው። هل ينتظرون هؤلاء الصادفون المعرضون እነዚህ ሽሪሮችና መልቲዎች ራሳቸው ሐቁን ረግጠው እንደገና ሌሎች ትውልድም እንዳይቀበሉት በር የሚዘጉ የሆኑት ልግመኞች የሚጠብቁት ነገር አለን ይላል። ካሁን በኋላ እንግዲህ ምንድነው የምትጠብቀው? ይሄን የመሰለ ኑር መጥቶልህ በመቀበልና በመከተል ፈንታ እንደገና እሱን እቃወማለሁና አጋፈጣለሁ የምትል ከሆነ ሌላ የምትጠብቀው ነገር የለም ከአንድ ነገር በስተቀር ይላል። እሱ ምንድነው? ኢላ አንተቲየሁሙል መላኢካ የአላህ መላእክቶች በገሃድ እንዲመጡላቸውና ቅጣታቸውን እንዲሰጧቸው ካልሆነ በስተቀር ሌላ ምን የሚጠብቁት ነገር አለ ይላል። አው የእቲያ አምሩ ረቢክ ወይም ደግሞ የጌታ ልዩ ትእዛዝ እስከሚመጣ ድረስ ካልሆነ በስተቀር ሌላ ምን የሚጠብቁት ነገር ይኖራል። አው የእቲያ ባዕዱ አያት ረቢክ ወይም ደግሞ ተጌታ ትእዛዛት የተወሰነ ትእዛዝ እንዲደርሳቸው ካልሆነ በስተቀር ሌላ ምን የሚጠብቁት ነገር ይኖራል። እነዚህ ሶስት አማራጮች ናቸው ፊትለፊታችሁ የሚጠብቋችሁ ማለት ነው። ከዚህ ከሶስት አንዱ እንጂ ሌላ የሚጠበቅ ነገር የለም ከናንተ። እነዚህ ሁሉ አማራጮች ከመጡ ደግሞ የናንተ ውድመትና ጥፋት ነውና የሚሆነው። እስቲ ቆም ብላችሁ አስቡ ለዛ አደጋ ተመጋለጣችሁ በፊት ይላል። هذا وصلى الله وسلم على النبي وإلى اللقاء